ሻሎም ውዶች እንደምን አላችሁ? የጌታ ሰላም እግዚአብሔር ጸጋ ይብዛላችሁ ይሁን። እንዴት ናችሁ? ሁሉ ሰላም ነው? ክብር ለኢየሱስ ይሁን። ያው ሁላችንም እንደምናውቀው በዓለማችን ክፍል ላይ የጦር ወሬዎች እየተሰሙ ነው። ሰው በብዙ ፍርሃት ውስጥ ወድቋል። ኢትዮጵያውያን፣ ኤርትራውያን በመላው ዓለም የምትገኙ ቅዱሳን ጸሎት እንድታደርጉ በጌታ ፍቅር አሳስባችኋለሁ። ጸሎት ወሳኝ ነገር እንደሆነ አሁን በዓለማችን ላይ በሚሆኑ ነገሮች ባለመሸበር ባለመናወጥ በእግዚአብሔር ፊት መጸለይ እንዳለብን ወገኖች ሆይ መናገር እፈልጋለሁ። ለምንድነው? ከእግዚአብሔር በላይ የሆነ ምንም ነገር የለም። ሁሉም ነገር በእግዚአብሔር ቁጥጥር ስር ስላለ ባለመፍራት ለእግዚአብሔር ራሳችንን በማስገዛት በእግዚአብሔር ፊት መጸለይ እንዳለብን ይሰማኛል። ለእስራኤልም ለኢራንም እንድንጸልይ የኛ ወገኖች ናቸው። እስራኤል ሀገር ላይ ሰላም ከሌለ እዚህ ጋር ሰላም አለ ብለን የምንኮራበት ምንም ነገር የለም። ኢራን ላይ ሰላም ከሌለ እዚህ ኢትዮጵያ ላይ ሰላም አለን ብለን ሰላማችንን ማረጋገጥ አንችልም እና ዓለም ሰላም ስትሆን ነው አካባቢያችን ሰላም የሚሆነውና ስለዚህ ጸሎት እንድታደርጉ በጌታ ፍቅር አሳስባችኋለሁ። ባካችሁ ቸል ባለ ማለት በእግዚአብሔር ፊት ጸሎት እንድናቀርብ በእግዚአብሔር ፊት እንድንሆን በእግዚአብሔር ፊት እንድንተጋ አሳስባችኋለሁ። እግዚአብሔር መልካም እንዲያደርግልን ሀገራችንን እግዚአብሔር መልካም እንዲያደርግ እግዚአብሔር አሁን የተበላሸውን የፖለቲካውን ሲስተም እግዚአብሔር እንዲያስተካክል በዚህ መካከል ደግሞ ጌታ ኢየሱስ ክርስቶስ እንዲመጣ የሁሉ የጌታ ኢየሱስ ክርስቶስ የመምጣቱ ምልክት ነው። ስለዚህ ሁላችንም ጌታ ኢየሱስ ክርስቶስ ሌባ አይደለም ግን እንደ ሌባ ይመጣለሁ ብሏል። ምንድነው? ቀኔቱንና ሰዓቱን አታውቁምና ሁሉ ጊዜ የተዘጋጃችሁ ሁኑ ስለሚል ባካችሁ ጊዜው ነገን ሲያንግባ ጊዜው ገና ነው በሚል ፍልስፍና ባንሆን ጥሩ ነው። ሁላችንም እንድንዘጋጅ ንስሐ እንድንገባ ለወንድ ወገኖቻችን ይቅርታ በማድረግ ወይም ደግሞ ያልተናዘዝነውን ኃጢአት ካለ እንድንናዘዝ እግዚአብሔር ስለሚፈልግ ማሳሰብ ፈልጋለሁ። ባለፈው ሳምንት በጣም የሚገርማችሁ የኤፌሶን የኢሲያ ሰባቱ አብያተ ክርስቲያናት ካራክተርስ ምንድን ናቸው የሚሉ ነገሮችን ደካማና ብርቱ ጎን ምንድን ነው የሚሉ ነገሮችን አይተን አልፈናል። እግዚአብሔር በዛ ቃል በጣም እንደባረከን አሁን እንግዲያውስ ያው ትምህርቱ ቀጥሏል። ያንን ትምህርት እንድትከታተሉ በእግዚአብሔር ፍቅር ሳስባችኋለሁ። ያ ማለት በኤፌሶን ቤተክርስቲያን ላይ የነበሩ ለምሳሌ የኤፌሶን በኢሲያ ላይ ከነበሩት መካከል አንደኛው ኤፌሶን ነው። ኤፌሶንን ጌታ ኢየሱስ ክርስቶስ በባሪያው በዮሐንስ በኩል ምንድነው ያላት? ምንድነው ብርቱ ጎኗ? ምንድነው ደካማ ጎኗ? ምንድነው እግዚአብሔር በርቺ ብሎ የተናገራት ነገሩ ምንድነው? እንዲሁም ደግሞ ለሎዶቅያ ቤተክርስቲያን፣ ለሰርዴስ፣ ለጴርጋሞን ቤተክርስቲያን፣ ለፊላደልፊያ ቤተክርስቲያን፣ ለቲያጥሮን ቤተክርስቲያን ጌታ ኢየሱስ ምን ብሎ ነው የተናገረው? ንስሐ ግብ እያንዳንዱ ለእያንዳንዱ እግዚአብሔር ደካማ ጎኑን ብርቱ ጎኑን በርታ እያለ ትጋ እስከ መጨረሻ እስከ ሞት ድረስ ታማኙን እያለ ይናገር ነበር። ስለዚህ ይህንን ትምህርት ባካችሁ እንድትከታተሉ አሳስባችኋለሁ። ጥሩ ቆንጆ ትምህርት ነው። መልካም ትምህርት ነው። ይህንን ትምህርት እንድትከታተሉ በእግዚአብሔር ፍቅር አሳስባችኋለሁ። ቸል አትበሉ። ብዙዎቹ ሼር በማድረግ እንዲሁም ደግሞ ቤተሰብ ያልሆናችሁ ሰዎች ቤተሰብ በመሆን ላይክ፣ ሼር፣ ኮመንት በማድረግ ይህንን አገልግሎት ይህንን የወንጌል ስርጭት እንግዲያውስ በሚዲያም በተገኘ አጋጣሚ ሁሉ ወንጌል ይሰበካል። ስለዚህ እናንተ ደግሞ ቸል አትበሉ። አማኞች ሳብስክራይብ በማድረግ ቤተሰብ ሆናችሁ ላይክ ሼር እንድታደርጉ በጌታ ፍቅር አሳስባችኋለሁ። ዓላማው ከዛ ሚዲያ የሆነ ነገር ቲፕ ለማግኘት የሆነ ጥቅም ለማግኘት አይደለም። ጥቅማችን ክርስቶስ ነው። ወንጌል ሰው ቢሰማ ጥቅማችን ነው። ሰው ቢታነጽ ጥቅማችን ነው። ሰው ሰምቶ ቢታነጽ ጥቅማችን ነው። ይሄ ነው ጥቅማችን፣ ይሄ ነው ትርፋችን። ሌላ ትርፍ የለም። ስለዚህ ቅዱሳኖች ይህን እንድታደርጉ በጌታ ፍቅር አሳስባችኋለሁ። ትምህርቱን 7 ሳምንታትን ነው የሚፈጀውና ትምህርቱን በደንብ ተከታተሉ። አሁን እስካሁን ያው
3 ሳምንታቶችን አሳልፈናል። 4ኛው ሳምንት ላይ ነው። ኦልሬዲ ይለቀቃል ማለት ነው። ስለዚህ እንድትከታተሉ የሚለውን ለማስተላለፍ ነው። ሌላው ደግሞ ቅድም እንዳልኳችሁ ጸልዩ፣ ለሀገራችን ፖለቲካ ጸልዩ፣ ለሀገራችን ሰላም ጸልዩ፣ ለእስራኤልም ለኢራንም ጸልዩ፣ ለአሜሪካም ጸልዩ፣ ለመላው አህጉራት ለዓለማችን ክፍል ጸልዩ ልላችሁ እወዳለሁ። ይህንን መልእክት ተከታትላችሁ ትባረካላችሁ። ዘመናችሁ የተባረከው። ወዳችኋለሁ። ሻሎም